በዛሬ ቪዲዮ እነዚህን በ10800 ብር ብቻ ሙሉ ደርዘን 6 ፍሬ ካልሲ መግዛት እንደሚችሉ ያውቃሉ? አሳድገሽኝ ወልደሽኝ ይጻጋራት ያለሽ እና እኔ ምንድነኝ ጸጋዬ ነኝ እንዴ አመረሽ እንዴ በገዙ ተቀጠል እንጂ አይመስል ታዲያ ታወይ ታጥቤ ልምጣ እንጂ አይሆንም እሺ ላይ ሚኒስተር መለስ ዜናዊ ኦር ፕሬዝዳንት ጓድ መንግስቱ ኃይለ ማርያም ልትመጣ ነበር ወደዚህ ኮኮ ግን ደግሞ የጃፓን መንግስት ምን አለ መሰላችሁ ኢትዮጵያ ሄዳ የምትመለስ ከሆነ ኳራንቲን መግባት አለባት ለ180 ቀን ማለት 6 ወር የ30 አመት ባሌ ከገዛ ልጃችን ሚስት ጋር እየማገጠብኝ ነው ትላለች። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጨራሉ ብሎም የናንተ ምክርና ተግሳጽ ይፈልጋሉ በያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፎንቅዬ ይፈልጋል። ፍቅር አስጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላ ሞንደል ያለሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንደሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ ዳንሰኛ ሆነ ልጅ ሲኖርህ ምን ታደርጋለህ? ይቻሪፍለች አንድ ሰው ማለት ነው ኮካ ከጋበዘሽ ምንድነው ትርጉም? እኔ ምን አውቃለሁ ትርጉም አለ? ላሳይሽ። ኮብልለሽ ካልመጣሽ ኮብልዬ ላምጣሽ ማለት። ኧረ አሪፍ ነች። አሪፍ ኮብልለሽ ካልመጣሽ ኮብልዬ ላምጣሽ ያስኬዳል። እኔ ፌመስ አይደለም ፌመስ ሰው ጓደኛ ነኝ። እኔ ፌመስ አይደለም ፌመስ ሰው ጓደኛ ነኝ። እኔ አይ ቲንክ ትንሽ ፌመስ ነኝ። እኔ ፌመሳኛ እሷ ፌመስ ናት። እኔ አይ ቲንክ ትንሽ ፌመስ ነኝ ሲል ማርቆስ መስሎኛል። ለካ ማርቂ አይደለችም። ሜላት ግን ይሜችሽ። አተ ምንድነው ሰው ሰፈር መተህ የምንነጥረው? ሰው ሰፈር መተህ የምንነጥረው ምንድነው? ስቶሪ ዜዳ አተሪ ማንዱን ታውቃለህ? ማን? እኔ እኮ መከላከያ ነኝ። ምን ሆነን በዚህ ቁመት መከላከያ የወዲር ነው? የሚስቴክ እንደ ላይ አስቀብሬ አላስፈላጊ እርግዝና እንድትከላከል እንዳላረጋ አንተ ፖዚቲቭ ይላቋል። ዳኒ ሮስ ታስቀየኝ። እኔ አንተን ቦንፍርካስ ፖስት ፊልን የሚያውቀው ፖስት ፊል ተጠቃሚ ነው ብዬ መልስለን ነበር። ዳኒ ሮስት ግን በጣም ዘረዘርካቸው ክንድ ላይ አስቀብሬ ፖስት ፊል ምናምን ተጠቀሚያለሽ እንዴ ብራዘሪ? ሌላ ያስገረመኝ ነገር ምን እንደሆነ ታውቃላችሁ? ዳኒ ሮስት ለመጀመሪያ ጊዜ በቁመት የሚበልጥ ሰው አገኘና ደረቱን ነፋ አድርጎ ምናምን አንተ ምናምን ብሎ ወደ ታች ቁልቁል እርግብግቢቱን የሚያየው ሰው አገኘና ላንተ ደስ ብሎኛል ለማለት ነው። ደስ ይላል ያሰብኩት ተሳክቷል።
እሱ ነው የሚያውቀው ጭንቀቱን። ባይተክዝ አይገርምም። ሰርግ እኮ ከባድ ነው በአሁኑ ሰዓት። በተለይ ባለቤቴ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ትጨምራለች። ኮንሽንስ ሳይሆን ቀርቶ ይሁን ሳይበላ ቀርቶ ይሁን ወይኔ ይበልቸው ይሁን ስለ አልተገለጸልኝም እና በጣም ነው የደበረኝና ለማወቅ ራሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለን ነበር። ይሄን ሚላ ይውሃ ጠጭ ትንሽ አይዞሽ ማይሳት የምንሰጥኩ ነርቨስ ላለመሆን በጣም እየሞከርኩ ነበር። ግን እንዴ አመረሽ እንዴ በገዙት አይ እንትን አለ እኮ ነው የታረደ እኮ ነው የምገዙ ብዙ ጊዜ ቆዳ አይከቱም። ለዛ እኮ ብዙ ሙስሊም እንትን ያለው ነው ቆዳውን ይጨምራል። ይቅርታ በጣም ኧረ ችግር የለውም። አምሳጭን ያለው ባይዘው እንዳታስቢ ጥያቄው ተረጋጊ በቃ ቀጥል እንጂ አይመስልም። በነገራችን ላይ እኛም ብዙ ጊዜ አሁን በአሁኑ ዶሮ በጣም ውድ ስለሆነ ለምን በዛው አልጥለዋለን ብለን እንደከተት ነው ድምፁ ሁሉ ከተው ደስ ይለኝ ነበር። ላይክ እንትን ነው ዞሮ ስለተወደደ እንደዛ ስለምናደርግ እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው። አልሰራም ዶሮ በአሁኑ በዓል ጭራሽ ነርቨስ ላለመሆን በጣም እየሞከርኩ ነበር። ግን እንዴ አመረሽ እንዴ በገዙት ቀጥል እንጂ አይመስልም። ታዲያ ታዲያ ታጥቤ ልምጣ እንጂ አይሆንም። እሺ ይሄ ፕራንክ ነው እንጂ የምሯን አይደለም። ዶሮ ቆዳ አልጨመረ እንዴት አላወቅም ተብሎ ኩርፊያ ፕራንክ ነው። አይ ቲንክ ሙሉን አላየሁትም ቪዲዮንና ይሄ ነው ማለት አልችልም። ፕራንክ ነው ይመስለኝ ምክንያቱም አያስቆጣም። ሉላ ግን ተመችተሽኛል። እስቲ ቀዝቀዝ በይዋ ጠጪበት። በ10800 ብር ብቻ ሙሉ ደርዘን 6 ፍሬ ካልሲ መግዛት እንደሚችሉ ያውቃሉ? አዎ በ10800 ብር ብቻ። እኔ እኮ ነው ግርም የሚሉኝ ማለት ነው። ብቻ የሚሏት ቃል ነች። ብቻን ተዋት ብቻን ተዋት። ብር ረከሰ ብላችሁ ብቻ አትበሉ። አንድ ዋጋ ላይ ደፈር ያለ ሶሻል ሚዲያ ላይ የሚንቀሳቀስ ሰው ቢኖር ያው መንሱር ነው። እሱ ነበር ሊገዛሽ የሚችለው ያው ሾዊ ምናምን ስለሆነ ማለት ነው። እሱ ደግሞ የት ነው ይታወቃል፣ የት ነው ይታወቃል። ስለዚህ እንግዲህ ማስታወቂያሽ ቦታውን አጣ። ተላለፋችሁ። ትንሽ ቀደም ብለሽ ማስታወቂያውን በሰሪ ኖሮ መንሱሬ ገዝቶ ይገባ ነበር። አስባችሁታል? እዛ ገዝቶ በ10800 ብር የገዛው ካልሲ ነው። ደርዘን ነው ባይዘው ደርዘን ነው ምናምን እያለ ለእስረኞች ሲያስረዳ እዛ ጉራውን ሲነፋ ሽቶ መቼስ አይነፋባቸውም። አሁን በካልሲ ቢያንስ ጉራውን እንዳይነዛ ተላለፋችሁ ብቻ ለማለት ነው። ያ እሺ አሁን ምን ይባላል? ምን ይባላል? ይሄ ላሳያችሁ። ምስኪን አይቶ እኮ ስለማያውቅ ነው። ተጫውቶ አላደገም ምናምንና ይሄ ለሱ ብርቅ ነው። ግን እንትን የለም እንዴ እንደዚህ አይነት ቦታዎች ላይ ትልልቅ ሰዎች ሲጫወቱ የሚከለክል አካል የለም? ይሄኔ ጥያቄ ነው። ከልጁ መጫወት ይልቅ ጥበቃዎች አለመኖራቸው ነው ያስገረመኝ። አንድ ላጤ ለአውደ ዓመት ምን ሊያደርግ ይችላል? ለዓመት በዓል ማለት ነው። ተጣጥሞለት እሺ፣ በሴቶች በኩል ተጣጥሞለት ብላለች። በወንዶች በኩል ወጥቶ ፈታ ይላል። ፈታ ይላል። እኔም ራሴ ፈታ ነው ማለት ልክ ነው። ያለ መተኛት ስራ የላችሁም? ለሁሉም ጥያቄ ተጋድሞ ነው። እንቅልፍ የወደዱ እነማን ወለዱ የሚለውን ዘፈን በኋላ ስሚዝ ያንቆራቁረዋል። ላጤዎች ብዙ ጊዜ ከአከራያቸው ምን ሊበደሩ ይችላሉ?
በጣም ብዙ ነው መሰለኝ። በጣም ብዙ ነገር እያሰበ አቤት አከራይ አሁን እያዩ ነው። እሺ ኦኬ እሺ ለሴት ውሃ በጣም ብዙ ነገር ምን ልትተውሰት አውቃለህ? ካከራይ ልጃቸውን ነው ሁሉም ወንድ በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሸራሪት። እኛን መልስና ካሸነፍን ወደ በቅሏችን መንገድ ላይ ነው በቅሏችን። ሁሉን በውበቷ የምታጣላ ሴት ምን አይነት ቅጽል ስም ሊወጣላት ይችላል? ሆርሙዝ። ይሄ ግን ሆርሙዚት የሚል ነጠላ ዜማ በቅርብ ቀን ስሚዝ እያዘጋጀ እትል ስሟ ራሱ የኔ ሰርጥ። እሺ ማን ያሸነፈው? ባለትዳሮች አሸንፈዋል። በ110 ነጥብ ከመቶ ማለት ነው። በ110 ነጥብ አሸንፈዋል። እዚህ ጋር ላጤዎች በ80 ነጥብ ተሸንፈዋል። ላጤዎች እኛን ሊያሸንፉ አይችሉም። እንኳን እኛን ስሜታቸውንም ማሸነፍ አይችሉም። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ትሆናላችሁ፣ ትመጣላችሁ፣ ትሸለማላችሁ። እዚህ ዛሬ ባጃጅ ማነው በቅሎ ልንሸልማቸው ነው። እዚህ ጋር የባለትዳር ቤተሰቦችን በቅሎ ከነጋሪው ልንሸልማቸው ነው። አሸንፈዋል። እንግዲህ የቤተሰብ ጨዋታ ላይ ይሄ ሰው ነፃነትን ይመስላል በሚል በጣም ከፍተኛ ህዝብ ድጋፍ ወደ ኢቢኤስ መጥቶ ሰይፉም ኢንተርቪው አድርጎታል። የተወሰነ ማጫውቷቸዋል። አሪፍ ነው። እኔ ደስ ብሎኛል በመምጣቱ። ትንሽ የሙያ እገዛ ቢደረግለት የተሻለ ሆኖ ማቅረብ ይችላል ብዬ አስባለሁ። ግን አሁን ከሰይፉ ጋር ሳስተያየው እንደው ሰይፉ ራሱ ቢመራው ባይነኝ። እውነት በጣም ነው ሰይፉ ራሱ ሂውመር ያለውና ሰይፉ ራሱ የሆነ እሱ ቢያጫውት አይነት ስሜት ተሰማኝ። ሌላው ደግሞ ለቤተሰብ ጨዋታ እንግዲህ እጩ የነበሩ 3 ሰዎች አሉ። ኮሜዲያን ያሲኖ፣ ኮሜዲያን አዝመራውና አርቲስት ንጹህ ታጭሰው የነሱን ፕሮግራም አይተን ነበረ። እንግዲህ በህዝብ ድምጽ ደግሞ ይሄ ሰው ነፂን በጣም ይመስላልና ይምጣ በሚል ግፊት መጥቶ አይተናል። በአሁኑ ሰዓት እንግዲህ ሰዎች ለሁለት ተከፍለዋል። ኮሜዲያን ያሲኖ ይሁን የሚልና ይሄ ግለሰብ አንዷለም ይሁን የሚል ነገር ተነስቷል። እስኪ አንድ ቪዲዮ ያለ እንመልከት። ጋይስ ህዝቡ ለሁለት ተከፍሏል። የእውነት ከልባችሁ ግን የቤተሰብ ጨዋታን ማን ቢመራው ደስ ይላችኋል? የራሳችሁ አስተያየት ስጡበት። ግማሹ አንዷለም ይምራው ሲል የቤተሰብ ጨዋታን፣ ግማሹ ደግሞ ያሲኖ እያለ ይገኛል። እንደ ምክንያት ደግሞ የሚያስቀምጧቸው ነገሮች አሉ። እንግዲህ አንዷለም የሚሉ ሰዎች ማለት ነው መልኩም እንዲሁም ደግሞ ድምፁም ከነፃነት ጋር ይመሳሰላል። ስለዚህ የቤተሰብ ጨዋታን መምራት ያለበት አንዷለም ነው እያሉ ይገኛሉ። ሌሎቹ ደግሞ ሙያ እንደ ሙያ ሊከበር ይገባል። ስለዚህ ከሙያ አንፃር ማለት ነው ያሲኖ ቢመራው ነገሩ ሙሉ ይሆናል ያሉ ይገኛሉ። ለእናንተ ማን ነው ጎበዝ? እናንተስ ማን ይሁን ትላላችሁ? ባለፈው ያሲኖ ብዬ ነበረ። እንደገና ደግሞ አንዷለምም አልኩኝ። እንግዲህ ሁለቱም የሆነ ፓርታቸው ያሳዝነኛል። ለምን እንደሆነ አላውቅም። ያሲኖን በጣም ያሳዝነኛል። በተለይ ላይፉን ካካፈለ በኋላ ሚዲያ ላይ ወጥቶ ትንሽ እድሉ ቢሰጠው ብዬ አስባለሁ። አንዷለምም እንደዛው በቃ ይሄ ያለፈበት የላይፍ ኤክስፒሪየንሱ ምናምን ትንሽ ከባድ ነውና በቃ ከዛ ህይወት ፈጣሪ በቃ ሲለው ነው እንግዲህ ይሄንን ድል ያመቻቸለት ብዬም ስለማስብ አንዷለምንም ቢሆን ደስ ይለኛል። እንግዲህ እናንተስ ማን? እኔ አሁን ለመወሰን ከብዶኛል። ከሁለቱ ማን ይሁን የሚለው ለመወሰን ከብዶኛል። እናንተ ግን እንደው ከልባችሁ ልጅቷ እንዳላችሁ ከልባችሁ ማን ቢሆን ደስ ይላችኋል? የቤተሰብ ጨዋታ ላይ እስቲ አስተያየታችሁን ስጡ። እናቴ ግን እኔ ከአንቺ እንደዚህ አልጠብቅም ነበር። ቪዲዮሽን አይቼዋለሁ ግን እንደዚህ አሳድገሽኝ ወልደሽኝ ሊጸጋ ነው ያለሽ እና እኔ ምንድን ነኝ? ግን እንደዚህ አሳድገሽኝ ወልደሽኝ እውነት ግን ሄድ ሙጌ እኔ ካንቺ እንደዚህ አልጠብቅም ነበር። በቃ ቪዲዮሽን
ጸጋኑት ያልሽና እኔ ምንድነኝ? በቃ ቪዲዮሽን ማይቻለው ልጅ አይደለችም። ደግሞ እኔ እንደዚህ ብዬ ትያለሽ ብዬ ካንቺ አልጠብቅም ነበር። ወልደሽ አሳድገሽኝ እንኳን አንቺ ጥለሽን እንደምሄድሽ ሁሉም ሰው ያውቃል ብዬ አስባለሁ። ግን እንደዛ እንኳን ጥለሽን ሄደሽ እንደዚህ ወልደሽኝ ራሱ ልጅ ጸጋ ነው ትያለሽ። ግን እና እኔ ምንድነኝ? ወልደሽኝ ልጅ አይደለሽ በማለት ግን አፍሬብሻለሁ። እንደው ልጄ አይደለችም በእኔ ታፍሪብኛለሽ ብዬ አላስብም ነበር። እኔ ግን ለአንቺ ኮራብሻለሁ እንጂ አላፍርብሽም። አንቺ ታፍሪብኛለሽ ብዬ አላስብም ነበር። እና ግን ሄሊ በቃ እኛ በአደባባይ እንኮራብሻለን ብለን ስምሽን አነሳ። እኛ ስንኮራብሽ አንቺ በአደባባይ ላይ ወጥተሽ ልጄ አይደለችም ብለሽ እኛ አዋረድሽን። ግን እኛ ደግሞ እንኮራብሻለን እንጂ አናፍርብሽም። ግን በቃ እኔ እንደሌላ ቀኑ አላለቅስም። ግን ደግሞ እንወድሻለን። እኔም ከአንቺ ተስፋ አለኝ፣ ጠብቃለሁ ትመጫለሽ ብለን ስናስብ አንቺ ግን አይ ልጅ አይደለችም ብለን ካድሽን። እንደምትመጪ ተስፋ አለኝ። ግን በቃ እንግዲህ ያው ዩቲዩብ ላይ ይታወቃሉ አብርሽ፣ ሩታ ምናምን ሄርሜላ ምናምን የሚባሉት ቲሞች የዩቲዩብ ድራማ ይሁን ሪያሊቲ ይሁን አይታወቅም። እኔ በበኩሌ ድራማ ነው ስለው የሆነ እውነታ የሚመስል ነገሮች አሉት። አይ እውነት ነው ይሄ ነገር እንዴ ምናምን ስል ደግሞ ድራማ ይሆናሉ። እንደዚህ አይነት ታሪኮች ምናምን ይመጣሉና እንግዲህ እቺ ህፃን የሄርሜላ የምትባለው ልጅ ነኝ ብላ መታለች። ያዝናናኝ ነገር ቢኖር ልጅ ጸጋ ነው ይባላል እና እኔ ምንድን ነኝ? ይመቻችሁ። ለማንኛውም ይመቻችሁ። የአርሰናል ደጋፊ ራሱን በገመድ ሰቅሎ ገደለ። ከወደ ጎረቤት ሀገር ኬንያ የተሰማው ክስተት እግር ኳስ የሰውን ሕይወት እስከ መንጠቅ ደርሷል ይላል። ይሁን እንጂ እስከ ፍጻሜው ድረስ ትንቅንቅ የተስተዋለበት የፕሪሚየር ሊጉ አሸናፊነት ታዲያ የአርሰናል ዋንጫ ለመብላት ያበሳጨው አንድ ኬንያዊ የመድፈኞቹ ደጋፊ ራሱን በገመድ አንቆ ገድሏል ይላል የፐስ ዘገባ። ኬንያዊው የሚደግፈው ክለብ አርሰናል አለማሸነፉ አበሳጭቶት በመጨረሻ ማሊያውን እንደለበሰ ራሱን ሰቅሎ ተገኝቷል። አሁን ይሄ ምን ይባላል? በእናታችሁ ምን ይባላል? አርሰናል ስለተሸነፈ ራሱን ሰቅሎ መሞት እንዴ! ያው እንደሚታወቀው ኳስ በጣም ስሜታዊ ያደርጋል። በጣም በርካታ ሰዎች በኳስ ምክንያት ይጣላሉ፣ ይደበደባሉ፣ ግርግር ምናምን ይፈጠራል። ይሄ የምናውቀው ነገር ነው። ግን እንደው በዚህ ልክ ደግሞ ያኛው ልክ አይደለም እያልን በዚህ ልክ ወደ ህይወት አምጥቶ ራስን እስከ ማስጠፋት ድረስ ይደርሳል። እኔ አላቅም። እንግዲህ የኳስ በጣም ቀንደኛ ተከታታይና ደጋፊ የሆናችሁ ሰዎች ይህን ነገር ምን ትላላችሁ? እኔ በፍጹም ልክ አይደለም ብዬ ነው የማስበው። ፕሮፌሰር ሮም ኦር ፐርሺያ የተሻለ ኢምፓየር ለእርሱ የትኛው? ፐርሺያን ኢምፓየር ከመውደድ አንጻር ነው የሚመልሱልኝ። ጥላሁን ገሰሰ ኦር መሐመድ አህመድ? ይወት ሁለቱም። ሊንከን ኦር ሮዝቬልት? ፍራንክሊን ሮዝቬልት ማለት ነው። አብርሃም ሊንከን። ሁለት የተለያዩ ፒሪዮዶች፣ የተለያዩ ኢምፖርታንት ኢሹዎች፣ ግን ሊንከን ይሻላል ተርምስ ኦፍ ዘ ሲግኒፊካንስ። እሺ አጼ ሚኒሊክ ኦር አጼ ኃይለ ሥላሴ? በመውደድ ደረጃ አሁን የትንሽ እርሶ ላይ ብለን ጠቅላይ ሚኒስተር መለስ ዜናዊ ኦር ፕሬዚዳንት ጓድ መንግስቱ ኃይለማርያም? ሁለቱ መጥፎ። እሺ ጋርዲዮላ ፈርጉሰን? ጋርዲዮላ። የመጨረሻ ሲቲ ኦር ያው የአርሰናል ፋን ነው ጥርሶ፣ ሲቲ ኦር ዩናይትድ? ከሁለቱ ከማን ሲቲ እና ከማን ዩናይትድ? ማን ሲቲ ይሻላል እንዴ? ኦኬ መጨረሻ ካፒታሊዝም ኦር ሶሻሊዝም? ሶሻሊዝም። ሶፍት የሆነ ሶሻሊዝም። ሚክስድ ነው የምደግፈው። እኔ ሶሻል ዴሞክራት። እንግዲህ ቅዳሜ ዕለት ያው ወቸ ጉድ ፖድካስት ላይ ጋሽ ብሬ ቀርበው ነበር እና በጣም በቃ አሪፍ እንትን ነው እሱ በተቻለው መጠን በቃ ነፃ ሆኖ ምናምን እንዲቀላቸው ሆኖ ነው የመጣላቸው። መምጣቱ ራሱ እኔ በጣም ሪስፔክት አድርጌዋለሁ እግዚአብሔርን። እዛ ቦታ መምጣቱ ከወጣቱ ጋር ምንድነው ወጣቱ ምንድነው አስተሳሰቡ የሚለውን ነገር ለማየት መምጣቱ ፕላስ ደግሞ ቀለል ብሎ መምጣቱ በጣም ተመችቶኛል። እነሱ ግን እውነት ለመናገር በጣም ተሳቀው ነበር። ምን ያህል መጨነቃቸውን የሚያሳይ ሜሞችም ተሰርተውባቸዋል። እስቲ አንዱን እንመልከት። የዛሬዎቹ ግን እንግዳችን ጋሽ ብሬ ነው።
ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማሂ? ይሁን እዚህ ማጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት የአሁኑ ጥያቄ ምን ነበር? አይ እንትን ሳላቅ ነው የአሁኑ ጥያቄ። አንድ ሽንት ቤት ደርሽን ታሽ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ በእናትህ። እውነት ለመናገር መጀመሪያ በተለይ ይሄ በጣም ቅውጥ አድርገው ነበር ይሄ መግቢያቸውን የሚያስተዋውቁትና በጣም ተጨንቀዋል። ያስታውቅ ነበረ ፊታቸው ላይ ነው። እሱ ነገር ትንሽ ዘና አድርጎኛል። እሱን ግን በዚህ አጋጣሚ ሳላደንቀው ማለፍ አልፈልግም። በቃ ነፃ ሆኖ የሚፈልጉትን ጥያቄ በነፃነት እንዲጠይቁ ጋብዟቸዋል። እሱ ከክቡር ጠቅላይ ሚኒስትራችን ጋር አሁን እኛ የምናስበው በቃ ስታወሩ እንደ አደረጃጀት ምናምን እየተባባላችሁ የምታወሩ ምናምን የሚመስለን ግን ይሄ ፍሬንድሊ ቫይብ አለው። ሻይ ጠጥተን እንምጣ ምናምን የምትባባሉበት ምናምን ጊዜ አለ። ያ አለ ባይዘው ጋብዙት። እሱን እኛም ለምን ትደናገጣላችሁ? በዘመድ ምን ሰራው ማለት እስቲ ይሄንን አየር ባየር ኢንፎርሜሽን እኔ በዘመድ አይደለም ማለት ግን ኦፊስ ምን መሰላችሁ፣ አንደኛ ይሄ ፖለቲከኞቹን እንደ ልክ የሚያስፈሩ ነገሮች ምናምን አድርጎ ማየት that's not good. They're just normal human beings. And I think Abiy would be interested really to have a conversation. ከወጣቶች ጋር ያለው እንትን ጥሩ ነው። እኔ እስከማውቀው ድረስ አሜን የሚፈራም አይመስለኝም ለመወያየት እንዲህ አይነት ነገር ለመነጋገር እና እንትን ለማድረግ ብዙ የሚቸግረው አይመስለኝም። ኢፍ እንግዲህ ይሄ ፕላትፎርም ምን ያህል ሰው ጋር ይደርሳል ምንድን ነው ምናምን የሚለውን አላውቅም። ነው ያዶን ዱዛት ካልኩሌሽን ግን ለጠየቅከው ዋው ይሄ የተቆለለ አይነት ነገር የእርስ በርስ ግንኙነት ላይ አሁን አንድ በቃ ምንም መልመድ ያቃተኝ አሁን ይሄ ትላልቅ ስብሰባ ላይ ምናምን ስትሄድ በሙሉ በዝርዝር የተከበሩ ከሌ እና ምንም አይገባኝም። እና አንደኛውን ስም ከጠራው በኋላ ይጠፋብኛል። በቃ ጠቅላላ ተቆለ ብሬግሪ መቸው ማርያም የሌብነት ስታይሉ ኤቭሪዴ በቃ አብሪት እየተደረገ ባንዱ ስታውቁ ስትነቁ ባንዱ እየተቀያየረ ነው የሚመጣው። እኔ ከዚህ በፊትም ከኋላ ክላክስ ተደርጎ አረ ጎማሽ ምናምን ተብዬ አንድ ሰው እንደዛ ብሎኝ አምኜው ብዙ ነገር ተደርጊያለሁ። እኔ እዚህ ጋር ገራዥ ያለኝ ምናምን ብሎኝ ወስደውኝ ሁለት ናቸው ብዙ ነገር አልፏልና አልፎ ከዛ በኋላ ማንንም ቢለኝ አላምንም ነበረ። በቃ አላምንም። አረ ጎማሽ ምናምን ሲሉ አረ ነው የምለው። የእውነት እንኳን ቢሆን ራሴ የማውቀው ገራዥ ወስጄ ምናምን ቼክ አስደርግ ነበር። በጣም ጠንቃቃ ነበርኩ። ይሄ የሆነው ከ4 ዓመት ከ5 ዓመት በፊት ነበር። ሶ ይሄ ሁሉ ዓመት ምንም በቃ በዚህ ጉዳይ ተጭበርብሬ አላውቅም። ኦልሬዲ ባንኜ ስለነበር ማለት ነው። ሶ ያሁኑም ተመሳሳይ ቢሆንም ምን አሳማኝ ነገር ነበረው መሰላችሁ? ምን ያደርጓቸዋል ልንገራችሁ ታሪኩን። ዓርብ ዕለት ተዘርፌ ነው ባይዘው። ያው ዋናው ደህንነት ነው። ደህና ነኝ። ከቦሌ ወደ አያት ነው እኔ ሰፈሬ እየመጣሁኝ ረጅም መንገድ ድረስ ነው የሚከተሏችሁ። የሚገርማችሁ ያለ እንትን ነው ማለት አንድ አቅጣጫ ነው፣ ቀጥታ ነው እየሄድን ያለ ነው። ከመገናኛ ጀምሮ ነው የተከተሉኝ። እኔ ልብ ያልኳቸው መጀመሪያ ቀይ ዲኤክስ መኪና ናት። ኧረ እናት ጎማሽ አለኝ። ክላክስ ያርጋል ጎማሽ። ከዛ ብዬ እኔ ያውቀው ነው ሌብነት ነው ብዬ ማለፍ። ከዛ አሁንም ሴት ልጅ ናት፣ ቪትስ መኪና ይዛለች። ክላክስ አሁንም ከሆነ ሆኑ መኪናዎች ካለፉ በኋላ ማለት ነው ትንሽ አንድ 5 ደቂቃ ምናምን በኋላ ደግሞ እሷም ክላክስ አድርጋ ኧረ እናት ጎማሽ በእናትሽ የኔ ቆንጆ ነገር እንዳትሆኚ ቼክ አስደርጊው እንጂ ምናምን አለችኝ። ዋት ተደገመ ብዬ ኦኬ እሺ ምናምን ብያት እሷንም አይ ቆይ ታያት ነው ምልክት ያሳየኝ ለመኪና ምናምን ብዬ አሁንም ደግሞ ተለቅ ያለ ሰውዬ እንደዚሁ የሆነች ኮሮላ የዶሮ ኮሮላ መኪና አሁንም ክላክስ አድርጋው ሁለት ናቸው። አሁንም ተለቅ ያለ ሰውዬና ጋቢናም ሌላ ሰው አለ ሴት። እናት ጎማሽ ማለት በዚህ ደረጃ ተደራጅተው ማለት ነው። 4 እንደዛ አሉኝ ማለት ነው። 4 ሰዎች በተለያየ ከዛ አታምኑ አንድ ሺ ያለፍኩት 2 አለፍኩት። ከዛ ግን በቃ ሴንሰሩ ተበላሸ ማለት ነው። መኪና ጎማ እንትን ሲል መኪና ሴንሰር አለው ያሳየኛልና በቃ ሴንሰሩ ተበላሽቷል ማለት ነው። ቆይ ቆሜ ቼክ ላድርገውና ጋራዥ ይዤ እሄዳለሁ ብዬላችሁ ዳር ይዤ መቆም ዳር ይዤ ስቆም ይሄ የመጨረሻው ሰውዬ ከሴትዮ ጋር ያለው
ቆይ ልይልሽ እንዴ ምናምን ብሎ አብሮኝ ከኋላ ቆሞ ወረደ። ኢሚዲየትሊ በምን ቅጽበት እንደሆነ ባላቅም ከፊት ለፊቴ ደግሞ ቀዩ ዲኤክስ ቆማለች ማለት ነው። ከዛ ግራ ገባኝ። ከዛ እንደማይተዋወቅ ሆነው ሃይ ምናምን ተባባሉና ከዛ ሰላም ነው አዎ እንዴ በጣም እኮ ነው የሚያስፈራው ሊበር ነው እኮ ጎማ ፊት ለፊት ነው እኮ አንቺ ደረትሽ ነው የምልሽ መሪው ብትደፊ ጎማሽ ቢበር ምናምን አለኝ። የትኛው ነው ስለው ይሄ እኔ ታየኝ እዚህኛው ነው ይሄኛው ነው ምናምን ወከብከብ አደረጉኝ። ከዛ ወረድኩኝ እና መኪናውም ክፍት ነው። በጣም ደንግጬ ሊበር ነው የሚሉኝ። ከዛ ሁለቱ ሄደዋል። ኦሬዲ ሁለቱ ናቸው ከኋላና ከፊት ሆነው የሚያዋክቡኝ። ሁለት ልጆች ውስጥ አሉ፣ ሁለት ቆመዋል። አንደኛው የዲኤክስ ፊት ለፊት ያለው ከጋቢና ያለው ልጅ ነው የወረደው። የእንትኑ ደግሞ የሚነዳው ልጅ ነው የወረደው። የሚተዋወቁም አይመስሉም ሲያወሩ። ከዛ ጎንበስ ብሎ እስኪ መፍቻለ አንተ ጋር ክሪክ አለ አንተ ጋር ምናምን እየተባባሉ ቆይ እኔም ሊላችሁ ብዬ ከኋላ በር ከፍቼ እኔ እዛ እንደፋደፋለሁ ክሪክ ፍለጋ። ከዛ ሰውዬው ቆይ ከኔ ጋር ላምጣ ምናምን ብሎኝ የዲኤክሱ ሰውዬ በቃ አንተ እርዳት ብሎ ለካ ልቡን ሰርቶ ነው እሱ ከፊት ያለው ቀዩ ዲኤክስ በቃ እርዳት አንተ ካለ ችግር የለም በቃ መፍቻም አለኝ ብላለች ቻው በቃ አይዞሽ እሺ ሲስቱ ምናምን ብሎኝ ነጋ ነዳው። እኔ ከዛኛው ሰውዬ ጋር እንደፋደፋለሁ ቆይ ምናምን። ከዛ በቃ አስተካከልኩልሽ አይሽ ጎሚስታ አየር እንትን ብሎብሽ ጎማ ስታስነፊ ፈታውብሽ ነው ማለት ነው። እንዴ ምን አይነት ተባባሪ ሰው አለ ብዬ ቴንኪው ሻባት ያመሰግናለሁ ምናምን ብዬ ከፍቼ ጋብትልላችኋለሁ። ስልኬ የለ ላፕቶፕ ከኋላ ነበረ ቦርሳዬ የለ ለካ ያኛው ልጅ ተቀቅሎ ነው ይዞ ነው ሄደው። ወይ እንዴት እንደተቃጠልኩ አትጠይቁኝ። በቃ ከዛ ምን ማድረግ እችላለሁ? በጣም ደነገጥኩ፣ ተንቀጠቀጥኩኝ፣ በወቅቱ አለቀስኩኝ። ምናምን ሌላ ስልክ ስለነበረኝ እጄ ላይ ስልክ ይዤ ነበር የምወርደው። ብዙ ጊዜ ልምድ አለኝ ስልክ ይዞ የመውረድ። ሌላኛው ስልክ ነው የወሰደብኝ። በቃ ማውቃቸው ሰዎች ጋር ደዋወልኩ። ቶሎ ባንክ ሄጄ ሞባይል ባንኪንግ እንትን እንዳይደረግ አዘጋጋው ምናምን ሶ በዛ አለፈና ውስጡ ብዙ ነገር ነበር። ፋይዳዬ መታወቂያዬ ምናምን በጣም በቃ ከአይምሮ በላይ ከብር በላይ የሚያሳስበው እናንተን የሚለው በጣም ብዙ ዶክመንት ቦርሳዬ ውስጥ ስለነበር በጣም እስካሁን ቢዚ አድርገው ነው ያሉት ነገሮችን ለማስተካከልና ባካችሁ ተጠንቀቁ። እኔ ላይ የደረሰ እናንተ ላይ እንዳይደርስ እንግዲህ ይሄ መልእክት ለዘዋሪዎች ነው። ተጠንቀቁ። እንግዲህ በተለያየ መንገድ እንደዚህ አይነት እጥበት የጽዳት አገልግሎት የሚሰሩ ሰዎች ስላሉ ተጠንቀቁ። ኮኮ ስትገዛ አብሬያት 1 ሳምንት ትምህርት ቤት ገብቻለሁ ከአስተማሪዎች ጋር። አሁን ስለማላቅ እንዴት እንደምትታቀፍ እንዴት እንደምትመገብ እንዴት እንደምትሆን ማለት ነው። 1 ሳምንት እውነት ነው አልወሰናትም። ከገዛና በኋላ 1 ሳምንት እየሄድኩኝ እኔ በየቀኑ አብሬያት ስልጠና ወስድ ነበር። ኮኮ ምንድን ነው የምትበላው? የራሷ ምግብ አላት፣ ግን እዛ ላይ ተጨማሪ ስኳር ድንች ትንሽ በ2 ሻይ ማንኪያ በቀን ሳልሞን ፊሽ በሳምንት 1 ቀን እንቁላል የተቀቀለ እንቁላል መክሰሷ ደግሞ ካሮት ስቲምድ የሆነ ካሮት ስቲምድ ካልሆነ አትበላም። ሁሌ በየቀኑ ስናኳ እሱ ነው። 9 ሰዓት ምሳት በላም ጠዋትና ማታ ነው ተለክቶ ነው ምግብ የሚሰጣት። ዝም ብሎ ያገኘች እዚህ ጋር ምግብ ብትደረደር አትነካም። አታየው ነው በራሷ ሳህን ካልሆነ እንዲህ ካልተባለች አትበላም። በጣም ኬር አደርግላታለሁ። እሺ ጥርሷ ይፋቃል ነገርኩህ። አዎ በቀን 2 ጥርሷ ይፋቃል። በቀን 2 ይፋቃል። በኮልጌት ነው አላቸው የራሳቸው ኮልጌት ፈሳሽ የስትሮበሪ እሱም ቤሪ ነው። አዎ ቤሪ ነው። ቤሪ ነው። በቤሪ በጣም የገረማችሁ ልትመጣ ነበር ወደዚህ ኮኮ። ግን ደግሞ የጃፓን መንግስት ምን አለ መሰላችሁ? ኢትዮጵያ ሄዳ የምትመለስ ከሆነ ኳራንቲን መግባት አለባት ለ180 ቀን ማለት 6 ወር። አዎ ስለዚህ ቺፕስ ሁሉ ከተገጠመላት በኋላ ማይክሮቺፕ አላት። 2 ክትባት አስከትቤያታለሁ። የምን ክትባት ነው? ራቢ ክትባት ማለት ከውሻ ወደ እሷ ከእሷ ወደ ሰው በሽታ እንዳይተላለፍ ማለት ነው። በነገራችን ላይ ማለት ነው እንደዚህ አይነት ነገር ስንሰማ የሚገርመን ወይ ደግሞ በቃ ሙድ ለመያዝ የምንሯሯጠው ምናምን ዘመናዊ ሰዎች ስላልሆነን ምናምን አይደለም። መሰረታዊ የሚባሉ ነገሮች ያልተሟላልን ሰዎች ስለሆነ ነው። መሰረታዊ የሚባል ነገሮችን ለማድረግ እንኳን በጣም ዋጋ እየከፈልን ያለን ሰዎች ስለሆነ ነው እንጂ ይሄ በሰለጠኑት ባደጉት ሀገራት ላይ ይሄ ኖርማል ነገር ነው። አይገርማቸውም፣ አይደንቃቸውም። እንደውም አለማድረጋችሁ ውሻችሁን በዚህ ልክ አለመንከባከባችሁ ነው የሚያስገርማቸው። እኛ ግን የሚያስገርመን እኛ ከውሻ ባነሰ መልኩ ምንመገቡ አመጋገባችን መሰረታዊ የሚባሉ ነገሮችን እኛ ራሱ ተመግበን አለማደጋችን ነው።
ራሳችንን እያነጻጸርን ነው የምንበሳጨውና አንዳንድ ሰዎች በእንደዚህ አይነት ጉዳይ አስተያየት ስንሰጥ ውሻ እኮ ከሰው የተሻለ ነው፣ ውሻ እኮ ከሰው ልጅ የተሻለ ታማኝ ነው ምናምን የሚሉ አስተያየቶችን ያለውና አይኑ እኮ ውሻ በጣም ታማኝ እንደሆነ ምናምን ብትንከባከቡትም ባትንከባከቡትም ውሻ የናንተ ከሆነ በቃ ስማርት ነው። እግዚአብሔርን በጣም በቃ የማይታመኑ ነገሮችን ያደርጋል ምናምንና ይሄ ለውሻ ካለኝ ጥላቻ ምናምን አድርጋችሁ የምትወስዱ ሰዎች አላችሁ። ውሻ ጠልቼ እንደዚህ አይነት አስተያየት ስሰጥ ከውሻ ጥላቻ ምናምን እንደዛ አይደለም። የኛ አኗኗር እኛ መሰረታዊ የሚባል ነገር ያልተሟላልን በችግር ውስጥ ያደግን ብዙ መቀንጨሮች ያሉብን ሰዎች ስለሆንን ከኛ ጋር ኮምፔር እያደረግነው ነው ምንበሳጭ ምን ምንለው። ስለዚህ ያስገርመኛል እኔ እንደ አንድ ኢትዮጵያዊ እንደ አንድ አነስተኛና መለስተኛ አስተዳደግ እንዳደገች ኢትዮጵያዊ ይሰማኛል እንደዚህ አይነት ነገሮች ስሰማ ብዙ ያልተሟሉልኝ ነገሮች ስላሉ አስተዳደግ ውስጥ ይሰማኛል። ለምን ተሰማሽ ብላችሁ እንዳትገረሙ። የ30 ዓመት ባሌ ከገዛ ልጃችን ሚስት ጋር እየማገጠብኝ ነው ትላለች። ጉድ አብረን እንስማ ጋይስ። የዛሬው ጉድ ደግሞ እንቅልፍ ነስቶኝ ይዤላችሁ የመጣው ታሪክ አለ። እባካችሁ እጃን እንያዛት። በቃ እንዴ እጃቸውን እንያዛቸው ነው እዚህ ጋር የሚያስብለው። በቃ ምንም ኦ ማይ ጋድ ማን። የ30 ዓመት ትዳሬ ጉድ ገጠመው። የሚገርምሽ የኔ ልጅ ዛሬ ይሄን ጽፍልሽ በጣም እያለቀስኩ ነው። በስተርጅና ልፋታ ወይስ ወጥ አድርጌ እየተቃጠልኩ ልቀመጥ? አይምሮዬ ተበላሽቷል። ሐሳብ ስጡኝ፣ ደንዝዣለሁ። ይሄ ሰውዬ በዚህ እድሜው እንደዚህ ካደረገኝ ልማድ አይተውምና ከልጅነቴ ነው የተጫወተብኝ ማለት ነው። በተኛንበት ቴክስት ሲገባ እንቅልፍ ወስዶ ስለነበር አየሁት፣ ጉዱን አየሁት። የዛሬው ልዩ ነበር የኔ አባት ይላል። አባቴ አባት ጥያቄ ሆነብኝ። ገብቼ ስመለከት ጉዱን ማመን አልቻልኩም። የልጄ ሚስት ጋ ነው የሚባልጉት። ጉድ 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 ጉድ። ሰው ምን ደረጃ ነው የደረስነው ግን? እኔም ትልቁ ልጄም ተክደናል፣ ተጫውተውብናል ትላለች። ወይኔ ልጅቷ ገንዘብ እንደምትወድ ገና ልጄ ሳያገባ ታውቂያለሁ። ገና ሳይጋቡ ነበር መኪና ያስገዛችው። የልጄ አልበቃ ብሏት የኔም ገንዘብ አማራት። ደግሞ የዚህ ሽማግሌ ጉድስ ይገርምሻል። የቤተሰብ ማህበር ላይ እኮ የማይተዋወቅ ሰው ነው የሚሆኑት። ለካ አልጋ ላይ ደርሰዋል የነሱ ትውውቅ። አሁን የልጄም ህይወት ይበላሻል ወይስ ገና ስላልወለደች እኔም ልጄም ከዚህ ጉድ እንውጣ? ምን ትላላችሁ ፍኖትዬ? የኔ ልጅ እገዛሽ ያስፈልገኛል። እሷ ገንዘብ፣ እሱ ደግሞ ወጣት ሴት አይደል? እና ምን አለበት ወጣ ብሎ ቢባልግ የልጄን ህይወት ከሚያበላሽ ትላለች የኛ ተከታይ። ስለዚህ ጋይስ የምትሏትን በሏት። እኔ በጣም በራሴ በኩል ተቃጥዬ ታምም ያለው ነው የምነግራችሁ። ስለዚህ እህቴ ከነ ወንድ ልጇ ተክዳለች፣ ተዋርዳለች። እቺ ባለጌ ቤታቸው ገብታ የምታተራምስ ባለጌ ሴት እንዳለች ሁላ የቤታችሁ ትልቁ ምሰሶ ዋናው ባልሽ ትልቁ ሰውዬ እንግዲህ እሳቸው እየተባለ እንግዲህ አክብሮ ማቅለል የለም። ትልቁ ሰውዬ በጣም ቀላል ትልቅ ቀላል ነው። አባዜ እንደዚህ ሴስ ብልግና ካለበት ለህይወትሽ ላንቺ አይሆንሽም። ከዚህ በኋላ እግዚአብሔር የሰጠሽን ረጅም እድሜ አምላክሽን እያመሰገንሽ ይሄን ሰውዬ አቮይድ ማድረግ ብቻ ነው የሚያስፈልግሽ። አም ሶሪ ቱ ሴይ ዲስ በስተርጅና ልፍታው ይላልሽው ነገር አግባብ ላይሆን ይችላል። ጓጥ አድርገሽ ተቀምጠሽ ግን እድሜሽን ማሳጠር አለብሽ ብዬ አልጠብቅም። ምክንያቱም ከዚህ በኋላ ምን ነው የምታምኚው? 30 ዓመት ሙሉ እንግዲህ ስንት ነገር ሲጫወትብሽ እንደሆነ ማሰብ ብቻ ነው። የሌለበትን ነገር አላመጣም ዛሬ ገብቶሻል። ከልጅሽ ሚስት ጋር አልነበረም እንጂ እየወጣ ሲንዘላዘል ነበር ገንዘቡን እየተጠቀመ ህፃናትን ቡቅቅላ ህፃን ሽንኩርት የሆኑ ህፃናቶችን እንዲህ እየተጫወተባቸው ነበር የኖረ ሰውዬ ማለት ነው። ስለዚህ ዛሬ ደግሞ ጭራሽ የወለደው ልጁ ሚስት ላይ እንደዚህ መፈናጠጥ ማለት ምን እንደሚባል አስቡ። ትልቁ ዋናው ባለጌ እሱ ነው። ሁለተኛው ባለጌ ደግሞ የልጅሽ ሚስት ባለጌ የሰው ባለጌ ገንዘብ ፍለጋ ቢሆን ምን አጣች እንግዲህ? እንደምንነግሪኝ ቦይፍሬንዷ ያለ መኪና ይገዛላት ባል ነው ያላት፣ አክባሪ ወዳጅ ባል ነው ያላት። እንኳንም እግዚአብሔር ፍሬ ከሱ ጋር አልሰጣት። እግዚአብሔርም እኮ ፍሬ የሚሰጠውን ያውቃል። እቺም ባለጌ ልጅ ቢኖር ኖሮ በመሀል ለልጆች ሲባል ተብሎ ደግሞ ገና ሌላ ኢሹ ይነሳ ነበር። እቺ ገንዘብ ፍለጋ ጎልድ ዲግ ለማድረግ ማይን ለማድረግ ሀብት ለመለቃቀም የገባች ባለጌ ሴት ስለሆነች እግዚአብሔርም ከእናንተ ጋር አልባረካትም። ያንቺም የልጆች እናት መሆን የለባትም፣ ለልጅሽም የልጅ እናት መሆን የለባትም። አቮይድ መደረግ ብቻ ነው ያለባት። እንደውም የተሰጣት ንብረት ሁሉ ተቀብሏት እንደ ውሻ ተተፍቶ መባረር ብቻ ነው ያለባት። ባለጌ አያቱ የልጆቿን አያት የምታባልግ የምታማገጥ ስድ ያ ብራት ለልጅሽ ንገሪ። ኤቪደንስ ያዢና አንቺም እዚህ መሀል ሌላ ነገር ውስጥ እንዳትገቢ ከሚስት ያፈተሽኝ ይመጣል እኮ የዛሬ ልጅ እኮ የሆነ ቀን እኮ አንቺ ላይ ይነሳል፣ ወንድሙ ላይ ይነሳል ይላል እኮ። አንቺ ላይ ስለሚነሳ ስምንተኛዎች ላይ ስለሆነ እኔ እናት
ኤቪደንስ ይዛሽ ከእቺን ባለጌ አልጋ ላይ እንዲስትጠለጠል ስትወረድ ከነ አባቱ ከነ ባለጌዋ አዋርጃትና አስወጥቶ የአባቱንም ጉድ አውቆ እናቴ አባቴን ፈተሽ እያለ እለት ተለት መውጫ መግቢያ ከሚያሳጣሽ የአባቱንም ብልግና እቤት አስቀምጣት የባለጌ ሚስቱንም ብልግና አውቆ ህይወትሽን ቀጥ የኔ እናት ረጅም ዕድሜ እግዚአብሔር ይስጥሽ። ይሄን ወስላታ ሽማግሌ ያስወጭ ከህይወትሽ። ሶሪ አም ሶሪ ቱ ሴይ ዲስ። አባት እንደ አባትነቱ መከበር ካልቻለ መዋረድ ላይ ያለበት። በቃ አም ሶሪ ቱ ሴይ ዲስ። ዛሬም ነገም ከነገ ወዲያም ይቅርታ እየጠየቅኩ ነው የምናገረው። ምክንያቱም እርሱ አባባ እያልኩኝ ልሰድበው አልችልም። አሁንም መስተደብም አይደለም የያዝኩት። በቃ ትክክለኛው ነገር ይኸውልሽ ምክር ልሰጪው ቀላል ነው፣ ግን እኔ ብሆን if I was you በዚህ እድሜም ቢሆን አስወግዳለሁ። ምክንያቱም ከዚህ በኋላ ያለኝ እድሜ ፒስፉሊ መኖር ነው ፈልገው። ጠዋት ስነሳ ብራይት ዴይ ጸሎቴን አድርጌ መልካም ህይወቴን ልጆቼን አትክልቴን እየኮተኮትኩኝ ጥሩ ቀን ማሳለፍ ነው የምፈልገው እንጂ ንብረትሽን ተካፈይ ደግሞ ደስ የሚለው ገንዘብ ያለሽ ሰው ነሽ። አብሪው ነው የምልሽ። እኔ እናት ተቃጥያለሁ ዛሬ ተንቦግቦጌር ሰውነቴንም እየለበለበኝ ነው። አላቅም ሙቀትም አለ ዛሬ ውስጤም ተቃጥሏል። ጨሷል። ምን እንደምጠጣና እንደማቀዘቅዘው አላቅም። ብቻ ግን ይሄን ባለጌ ሰውዬ እስከነ ባለጌ የልጅሽ ሚስት ከህይወታችሁ ደብነት አቮይድ ነው የምታደርጓቸው። እነሱም እኮ ተነስተው ነገ ጠላት ሊሆኑባችሁ እኮ ነው። ብልግናቸውን ረስተው ተባረርኩ ሊል እኮ ይችላል ሰውዬውም እኮ አያፍርም። የአንድ ቀን ስህተት አይደለም። እድሜ ልክሽን ተጫውቶብሻል። እግዚአብሔር ዛሬ ያጋለጠልሽ በቴክስት ሜሴጅ። እድሜ ለቴክኖሎጂ አቀለለሽ ፈጣሪ። ስለዚህ በጣም ብዙ አወራሁኝ ጋይስ። የምትሏትን በሏት። ከባድ ነው። ሰው ከብዷል። ወይኔ አባት የልጁ ሚስት ሲያማግጥ አይ ጊዜ አይ ጊዜ አይ ዘመን የሚያስብል ጊዜ ላይ ነው ያለነው እንዴ። እስቲ እናንተ መከሯት ለዚህች እናት። ይሄን ቪዲዮ እንደ አጋጣሚ ካየችው መከሯት እስቲ። አስደንጋጭ የተባለ መረጃ ተሰምቷል። እናንተ አካባቢ ሞዴስ ስንት ብር እየተሸጠ ይገኛል? በአሁኑ ወቅት እንግዲህ በሀገራችን ኢትዮጵያ የሞዴስ ዋጋም በከፍተኛ ሁኔታ እየጨመረም ይገኛል። ታዲያ ይህንንም ተከትሎ በርካታ ሴቶች ለከፋ ችግር እየተጋለጡ እንደሆነ ተነግሯል። በአሁኑ ወቅት አንድ ፓኬት ሞዴስ ከ150 ብር እስከ 200 ብር ድረስ እየተሸጠ መሆኑን መስማት ችያለሁ። ታዲያ ይህ ከፍተኛ የተባለ የዋጋ ጭማሪ ከአቅማቸው በላይ የሆኑ በርካታ ሴቶች ንጽህናቸውን ያልጠበቁ አማራጮችን እንዲጠቀሙ አስገድዷቸዋል። እናም ይህ ደግሞ ለተለያዩ የጤና ችግሮች ሊያስከትል ይችላል። በተለይም ተማሪዎችና ዝቅተኛ ገቢ ያላቸው ሴት እህቶቻችን በየወሩ ለሚገጥማቸው የተፈጥሮ ሂደት አስፈላጊውን ቁሳቁስ መግዛት ባለመቻላቸው ከትምህርትና ከስራ ገበታቸው እስከ መቅረት እየደረሱም ነው። እናም የንጽህና መጠበቂያ ፓድ ለማንኛውም ሴት መሰረታዊ የጤና መጠበቂያ መሆኑ የሚታወቅ ነው። እናም የሚመለከተው አካል አፋጣኝ የተባለ መፍትሄ ቢፈልግበት መልካም ነው። ሞዴስ ጉዳይ እንግዲህ ያው በጣም በተደጋጋሚ በብዙ ሰዎች ተነግሯል። በጣም ግን ቢነገርም ዋጋው ከጊዜ ወደ ጊዜ እየጨመረ እንጂ እየቀነሰ አልመጣም። መሰረታዊ ነገር ነው ሞዴስ። በተለይ ለሴቶች ወራዊ ግዴታ ማለት ተፈጥሮ ነው። ምንም ማድረግ ይሄ መቆጣጠር የሚቻል ምናምን ነገር አይደለም። ስለዚህ ለእንደዚህ አይነት ነገር ዋጋ በጣም በጣም ተመጣጣኝ ቢቻል እንደውም በነፃ መሰጣት የነበረበት ነገር ነው ሞዴስ። በነፃ መሰጠት ግን ያው የኛ ሀገር ኢኮኖሚ ይሄን ለማድረግ አያስችልም በሚል ያ ነገር እንኳን ባይደረግ አትሊስት ይሄ ዋጋ መጨመር የሌለባቸው እቃዎች ተብሎ ከዛ መደብ ውስጥ ገብቶ ሁሉም በአቅሙ ልክ መግዛት እንዲችል ቢደረግ እኔ በጣም መልካም ነው ብዬ አስባለሁ። ዋጋቸው ትንሽ ቀነስ ያለው እንደተባለው በጣም የወረደ ኳሊቲ ያላቸው ናቸው። በተለያዩ የሶሻል ሚዲያዎች ላይ በርካታ ሰዎች እንደውም በእንደዚህ መንገድ ቼክ አድርጉ ምናምን እያሉ እያስተማሩ ይገኛሉ። እንግዲህ ዋጋቸው ቀነስ አሉ ብለው ሴቶች ሲገዙ ጭራሽ ለበሽታ የሚያዳርጉ የሞዴስ ምርቶች በስፋት እየተመረቱ ስለሆነ ይሄ በጣም አደገኛ ነገር ነው። በርካታ እህቶቻችን በርካታ ወገኖቻችን ይሄንን ነገር መግዛት ባለመቻል በንጽህና ጉለት ምክንያት ለተለያዩ በሽታዎች ይጋለጡና ከዛ መዳን ወደማይቻልበት ደረጃ ህይወትን እስከ ማጣት ይደርሳሉና ይሄ ጉዳይ ያው ሴት እንደመሆኔ መጠን በጣም ይመለከተኛል። እኔ ስራ ስለምሰራ መግዛት ስለምችል ገዝቼ ልጠቀም እችላለሁ። የተሻለ ምርት የሚባለውን ግን ምንም አቅም የሌላቸው በተለይ ደግሞ ተማሪዎች የተለያዩ ክፍለ ሀገር ላይ የሚኖሩ እንዲሁም ከተማ ውስጥ እየኖሩ ግን ደግሞ በጣም በኑሮ ድቁስ ያሉ ሰዎች በጣም ብዙ ናቸውና ሁላችንም እንግዲህ ይሄ ነገር ተስተካክሎ መፍትሄ እስኪገኝ ድረስ ያቅማችንን ማድረግ ብንችልና እንደዚህ አይነት ነገሮች ላይ የምትሰሩ የተለያዩ የእርዳታ ተቋማት ካላችሁ
እኔም የበኩሌን ማገዝ እፈልጋለሁ በንጽህና መጠበቂያ ቁሳቁሶች ዙሪያ የበኩሌን ማድረግ እፈልጋለሁ። ስልኬን እዚህ ጋር አስቀምጥላችኋለሁ። እንደዚህ አይነት ስራዎችን የምትሰሩ አካላት ካላችሁ ደውሉልኝ። እኔም የበኩሌን ማገዝ እፈልጋለሁ። ፕላስ ማገዝም የሚፈልጉ ሰዎች ካሉ እዚህ ጋር በማስቀምጠው ስልክ ቁጥር እየደወላችሁ እህቶቻችንን እናግዝ። ብቻ ሁላችንም ተረባርበን ይሄንን ክፉ ጊዜ እንለፈው ነው የምለው። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፉንቅዬ ፉንቁካ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ እንደል ያለሽ በተናልች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ የምሰራቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን ነካ በማድረግ ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠውላችኋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ